ፍርሃትና ደስታ አንድ ናቸው? አዎ አንድ ናቸው። እውነት ፍርሃት የሚባል ነገር አለ ወይንስ ሰዎች በራሳቸው የሚፈጥሩት ነገር ነው? ይህን ጥያቄ በዚህ ቪዲዮ መጨረሻ ራሳችሁ ለራሳችሁ ትመልሱታላችሁ። ፍርሃት እንዴት ይፈጠራል የሚለውን የምናይ ይሆናል። እንዲሁም ፍርሃትና ደስታ አንድ የሚሆንበትን ምክንያት እናያለን። በመጨረሻ ፍርሃትን ወደ ደስታ የምንቀይርበትን መንገድም እናያለን። እንግዲህ ባለፈው ሳምንት ብዙ ሰዎችን ጠይቄ ነበር። ፍርሃት ኤግዚስት እንደሚያደርግ ታስባላችሁ ወይስ ፍርሃት ኤግዚስት አያደርግም ብላችሁ ታስባላችሁ? ብዙ ሰው የመለሰው ፍርሃት ኤግዚስት እንደሚያደርግ እንደሚያስብ። እንግዲህ የዚህ ቪዲዮ ዓላማ እንዲሁም እኔም የማስበው ፍርሃት ኤግዚስት እንደማያደርግ በሰባው ፐርስፔክቲቭ ብዬ ነው የሚያስበው። አይሆፕ በዚህ ቪዲዮ መጨረሻ ሀሳባችሁ እንደምትቀይሩ። ቃልአብ ወንደሰን ይባላለሁ። በየሳምንቱ እንደዚህ አይነት ኤዱኬሽናል ኮንቴንት ያላቸውን ቪዲዮዎች እዚህ ቻናል ላይ ታገኛላችሁ። ቻናሉን ሰብስክራይብ አድርጉ። እንዲሁም እንደዚህ አይነት ቪዲዮዎች እንዳያመልጣችሁ የደወል ምልክቱን ተጫኑ። ቪዲዮንም ላይክ እና ሼር ማድረግ አትርሱ። አሁን ወደ ቪዲዮ ስንመለስ በመጀመሪያ ፍርሃት ራሱ ምን ማለት ነው የሚለውን ነገር መረዳት ያስፈልጋል። ፍርሃት ማለት በሰውነታችን ውስጥ የሚፈጠር ፊዚካል ስቴት ነው። ለአንድ የሆነ ዴንጀር ወይም የሚያስደነግጥ ነገር ስንጋለጥ፣ ያ ፊዚካል ስቴት ደግሞ የልብ ምት መጨመር ሊሆን ይችላል፣ ሊያልበን ይችላል፣ ያተነፋፈስ ፍጥነት መጨመር ሊሆን ይችላል፣ እንደ አድሬናሊን አይነት ሆርሞኖች መረጨት ሊሆን ይችላል። እዚህ ጋር ሌላ ሰው ኤክስፕሌን ያደረገውን ነገር ልንገራችሁ ቀላል ስለሆነ። ፊር ወይም ፍርሃት ማለት አንቲሲፔሽን ኦፍ ፔን ነው አለ። አንቲሲፔሽን ኦፍ ፔን ገና ወደፊት ለሚመጣው ነገር ፕሪዲክት ማድረግ። እጃችሁ ነገ አውጡ አለ። እጃችሁ ነገ አውጡ ይቻላል? አይቻልም። ምክንያቱም ነገ ያለው በጭንቅላታችን ውስጥ ብቻ ነው። ማንም ሰው ነገ እንዳለ አያውቅም። ቀጣዮቹን ደቂቃዎች፣ ቀጣዮቹን ሰዓታት እንዳሉ ማንም ሰው አያውቅም። ጀስት ተኝተን ስንነጋ ነገን እናገኘዋለን እንጂ። ስለዚህ ፍርሃትን በሰዎች አይምሮ ውስጥ የሚፈጠር ነገር ነው። ሁልጊዜ አሁን ለሚካሄደው ነገር ብቻ ማሰብ፣ አሁን ላለው ነገር ፕሬዘንቱ ላይ ብቻ ፎከስድ ከሆንን ፍርሃትን ማስወገድ ይቻላል። ምክንያቱም ፍርሃት ገና ለሚመጣው ነገር ፕሬዲክት ወይም አንቲሲፔት ማድረግ ነው። ገና ለወደፊቱ መቼም ቢሆን ወደፊት የሚመጣውን ፔን ልናስወግደው አንችልም። ምክንያቱም በህይወታችን ውስጥ ብዙ ኤክስፒሪየንሶች ሊያጋጥሙን ይችላሉ። ይሄ ደግሞ የህይወታችን ፓርት ስለሚሆን ልናስወግደው አንችልም። ስለዚህ ፍርሃት የሚባል ነገር የለም፣ ሰዎች የሚፈጥሩት ነገር ነው። አንድ ሰው ከዚህ በፊት አይቶት ለማያውቀው ነገር ወይም የሚያስደነግጥ ነገር ኤክስፖዝ ሲሆን ሁለት አይነት ሆርሞኖች በሰውነቱ ይመነጫሉ። የመጀመሪያው ኮርቲዞል ሆርሞን እና ሁለተኛው አድሬናሊን ሆርሞን ነው። ከዚህ በፊት ኮርቲዞል ሆርሞን ምን ማለት እንደሆነ አይተናል። ስትሬስ ሆርሞን ነው። ይህ ሆርሞን ነው የሚያስጨንቀን። ግን ተመጣጣኝ የሆነ ኮርቲዞል ሆርሞን በሰውነታችን ውስጥ አስፈላጊ ነው። አድሬናሊን ሆርሞን ደግሞ ፋይት ኤንድ ፍላይት የሚባለው ሆርሞን ነው። ይህ ሆርሞን ነው አንድ ሰው ሲደነግጥ ከዚህ በፊት ሳይደነግጥ የማያደርገውን ነገር እንዲያደርግ የሚያደርገው። ለምሳሌ አንድ ሰው ካጠገቡ አንበሳና ትልቅ ገደል ቢኖር ያ ሰውዬ በአንበሳው ምክንያት የተፈጠረውን ፍርሃት ለማምለጥ በአድሬናሊን ሆርሞን አማካኝነት ያንን ትልቅ ገደል ሊዘለው ይችላል። ምናልባትም ያ ሰውዬ ሌላ ጊዜ ተመልሶ ቢመጣና ያንን ገደል ቢያየው ራሱ ሊገርመው ይችላል። ድጋሚም ቢሞክረው ላይዘለው ይችላል። ስለዚህ ይሄ ሆርሞን ነው ስንደነግጥ ያላሰብነውን ነገር እንድናደርግ የሚያደርገን። ስለዚህ ይሄ ፊዚካል ስቴት ነው ራሳችንን ከአደጋ እንድናስመልጥ የሚያደርገን። ቀጣይ ለሚመጣው ነገር ራሳችንን ያዘጋጀናል ማለት ነው። ፍርሃት ለሰው ልጅ አስፈላጊ ነገር ነው። ፍርሃት ባይኖር ኖሮ ምንም አይነት ፊዚካል የሆነ ሪስፖንስ አይኖርም ነበር። ይሄ ማለት ራሳችንን ከአደጋ ማስመለጥ አንችልም ማለት ነው። እዚህ ጋር አንድ ነገር ልናገር። ሁለት ተቃራኒ ሀሳቦችን እያነሳው እንዳይመስላችሁ ያለሁት ማለት እዛ ጋር ፍርሃት የለም ብዬ እዚህ ጋር ደግሞ ፍርሃት ይጠቅማል ስል እኔ እያልኩኝ ያለሁት ፍርሃት ከአደጋ ያስመልጠናል እንደ አንበሳው አይነት ሲቹዌሽኖች ሲያጋጥሙ። ግን በሌላ ጊዜ በጤነኛው ጊዜ ፍርሃት የሚባል ነገር የለም። ፍርሃት ሰዎች ራሳቸው የሚፈጥሩት ነገር ነው። ይሄ ነው ብዙ ሰዎች ማድረግ የሚፈልጉትን ነገር እንዳያደርጉ የሚያደርጋቸው። እስካሁን ፍርሃት ምን ማለት እንደሆነና ፍርሃት እንዴት እንደሚፈጠር አይተን አሁን ፍርሃትም ደስታም እንዴት አንድ እንደሆኑ እኒህ እስካሁን ያየናቸው ሁሉም ፊዚካል ስቴቶች ማለት የልብ ምት መጨመር፣ ያተነፋፈስ ፍጥነታችን መጨመር፣ የሚያልበን ነገር እንዲሁም የሆርሞኖች መረጨት በተመሳሳይ ሁኔታ በፍርሃትም በደስታ ውስጥ ይፈጠራሉ። ፍርሃት ውስጥም ስንሆን ደስታ ውስጥም ስንወስድ አንድ አይነት ፊዚካል ሪስፖንስ ነው የሚኖረን። ስለዚህ ፍርሃትም ደስታም አንድ ናቸው። ልዩነቱ አይምሯችን የሚሰራው ስራ ነው። ለምንድን ነው ለአንዳንድ ሰዎች ዋና መዋኘት እያስደሰተ ለሌሎች
የሚያስፈራው? ለምንድን ነው ለአንዳንድ ሰዎች ሮለር ኮስተር መጫወት እያስደሰተ ለሌላ ሰው የሚያስፈራው? ምክንያቱም በሰዎች ፐርስፔክቲቭ እና አስተሳሰብ ላይ ዲፔንድ ያደረገ ስለሆነ። ስንፈራ አይምሯችን ይህ ነገር እንደማይሆንን እንድናቆም ይነግረናል። ስንደሰት ደግሞ ይህን ነገር እንድንቀጥልበት እንዳናቆም አይምሯችን ይነግረናል። እኛ ሰውነታችንን ልንቆጣጠር አንችልም። ማለት የሰውነታችን ፊዚካል ሪስፖንስ እና ስቴትን ልንቆጣጠር አንችልም። ግን አይምሯችን የሚሰራውን ስራ ልንቆጣጠርና ልናስቀይረው እንችላለን። ምን እንደምናስብ እኛ ነን የምንወስነው። ለምሳሌ ስንደነግጥ ያልበናል። እንዳያልበን ልናደርግ አንችልም፣ ምክንያቱም ይህ ተፈጥሯዊ ስለሆነ ይህንን ልንቀይረው አንችልም። ግን ፍርሃትን ወደ ደስታ ግን ልንቀይረው እንችላለን። ስለዚህ ፍርሃትም ደስታም አንድ ናቸው። አንድ አይነት ፊዚዮሎጂካል ስቴት ነው ያላቸው። ልዩነቱ እኛ ከነገሮችና ሲቹዌሽኖች ጋር ያለን ሪሌሽን ነው። የሆነ ሰው ይመጣና እናንተ በጣም በሚያስደነግጥ ሁኔታ ውስጥ ሆናችሁ ተረጋጉ ሊላችሁ ይችላል። ብዙ ጊዜ እንደዚህ አይነት ነገር አይሰራም። በእርግጥ አንዳንድ መንገዶች አሉ ለፍርሃታችን የሆነ ሶሉሽን ወይ መፍትሄ የሚሰጡን። ለምሳሌ የአተናፈስ ሁኔታችንን መቆጣጠር ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል፣ እንዲሁም ሌሎች መንገዶች አሉ። ነገር ግን ፍርሃትን ወደ ደስታ መቀየር ብቸኛው ዘላቂ መፍትሄ ነው። ቀጣይ የምናየው እንዴት አድርገን ነው ፍርሃትን ወደ ደስታ መቀየር የምንችለው የሚለው። በዛሬ ቪዲዮ ሁለቱ መንገዶች ብቻ ነው የምናየው። የመጀመሪያው መንገድ የሚሆነው ስትፈሩ በፍጹም ፍርሃቱን መሸሽ የለባችሁ። ፍርሃቱን ትጋፈጡታላችሁ። ቅድም እንዳየነው በፍርሃት እና በደስታ መካከል ያለው ልዩነት አይምሯችን ለእኛ የሚነግረን ነገር ብቻ ነው። ፊዚዮሎጂካል ሪስፖንሱ አንድ አይነት ነው። ስለዚህ ልብ ምታችን እየጨመረ ያለው፣ የአተነፋፈስ ፍጥነታችን የተለየው የሚያልበን ስለተደሰትን እንደሆነ ለራሳችን ደጋግመን እንነግረዋል። ራሳችንን እስክናሳምን ድረስ ማለት ነው። ይሄ ለምን መሰላችሁ የሚጠቅም? በእንደዚህ አይነት ሁኔታ ለራሳችን ደጋግመን ስንነግረው በሌላ አነጋገር ለአይምሯችን እየነገር ነው። ለምን ሰውነታችን በእንደዚህ አይነት ሁኔታ ሪስፖንስ እንዳለው፣ ሰውነታችን በእንደዚህ አይነት ሁኔታ ሪስፖንስ እያሳየ ያለው በደስታው ምክንያት እንደሆነ እየነገራችሁት ነው ማለት ነው። ይሄ ደግሞ ለነርቮቻችን የምንፈልገውን ሜሴጅ ይልክልናል ማለት ነው። ግን ይሄ ነገር ራሳችንን አደጋ ውስጥ የሚከት ነገር ሆኖ ልናደርገው አንችልም። ለምሳሌ ወደኛ አንበሳ እየመጣ እየተደሰትን ነው ብንል አይሆንም። ስለዚህ እንደዚህ አይነት ሁኔታዎችን ራሳችንን የምንወስነው። ስለዚህ የመጀመሪያው መንገድ ፍርሃትን ወደ ደስታ ለመቀየር ደጋግመን ለራሳችን መንገር ነው። ከዛ አይምሯችን ለምን እንደዛ እንደሆነ ይረዳዋል። ሁለተኛው መንገድ ሁልጊዜ ከዛ አክሽን ወይም ፍርሃት በኋላ የሚመጣ የሆነ ነገር ወይም ቶት ማሰብ ነው። ይህ የሚጠቅመው ምን እንደምናስብ ለመቆጣጠር ነው። ልክ በዛ አስፈሪ ሰዓት ላይ ያንን ቶት ማሰብ ስንጀምር የአይምሯችን ፕሪፍሮንታል ኮርቴክስ ቦታውን የምንቆጣጠር። ይህ ፕሪፍሮንታል ኮርቴክስ ማለት የአይምሯችን አንዱ ክፍል ሲሆን በጣም ከፍተኛ የሆኑ ኮግኒቲቭ ፕሮሰሶችን፣ አቴንሽን የሚጠይቁ ነገሮችን፣ ኢሞሽኖቻችንን የሚቆጣጠርልን የአይምሯችን ፓርት ነው። ስለዚህ ይህን ቦታ ተቆጣጠር ነው ማለት ፍርሃቱን እንቆጣጠረዋል። ስለዚህ ሁል ጊዜ ከፍርሃቱ ጋር ተያያዥ የሆነ ነገር ግን ከፍርሃቱ በኋላ እኛን የሚያስደስተን ነገር መፈለግ ነው። በእርግጠኝነት እነዚህን ሁለት መንገዶች በትክክል ከተጠቀማችሁ ፍርሃትን ወደ ደስታ መቀየር ይቻላል። እነዚህ ሁለቱ መንገዶች በደንብ ሳይንቲፊካሊ የተረጋገጡ መንገዶች ናቸው። እንዴት ሰውነታችንን ሪአክት እንደሚያደርግ ልንቆጣጠር አንችልም፣ ምክንያቱም የተፈጥሯዊ ነው የሚሆን። ግን ሁል ጊዜ ማስታወስ ያለባችሁ እንዴት እንደምናስብ፣ እንዴት አክት እንደምናደርግ ባህሪያችንን ሁል ጊዜ መቆጣጠር እንችላለን። ይህን ቪዲዮ ለማጠቃለል ያክል ማንም ሰው የማይፈራ የማይደሰት ሰው የሆነ ችግር ወይም ዲስኦርደር ከሌለበት በስተቀር ትልቁ ልዩነት ያለው ፍርሃታችንን እና ደስታችንን የምንቆጣጠርበት መንገድና ችሎታ። እንድታውቁት የሚያስፈልገው ነገር ፍርሃትን ደስታም አንድ ናቸው። ልዩነቱ አይምሯችን ለእኛ የሚነግረን ነገር ነው። ፍርሃትን ወደ ደስታ ቀይረን ፍርሃትን ልናጠፋ እንችላለን። ፍርሃት ማለት ገና ወደፊት ለሚመጣው ነገር አንቲሲፔት ማድረግ። ይህንን ነገር እንዳትረሱ፣ ገና ወደፊት ለሚመጣው ነገር። ስለዚህ ፍርሃት በሰዎች አይምሮ ውስጥ ብቻ ያለ ነገር ነው። ስለዚህ ፍርሃት የሚባል ነገር የለም ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ እና ሼር አድርጉ። በዛሬው ቪዲዮ ላይ የምታስቡትን ሀሳብ ኮሜንት ላይ እንድታስቀምጡልኝ ይፈልጋል። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።